ፍትህን በራሴ በእውነተኛ ታሪክ ላይ የተመሰረተ ልቦለድ። ጸሐፊ ሊዛ ተሾመ። በዮብ ኢንተርቴይንመንት ተዘጋጅቶ የቀረበ። ክፍል 6፣ የመጨረሻው ክፍል። መታሰቢያነቱ የወሲብ ጥቃት ለደረሰባቸው። ክፍል 7፣ እንቆቅልሽ። እንደ ዛሬዋ ምሽት በሕይወቴ ደንግጬ አላውቅም። መብረቅ የወረደብኝ መሰለኝ። መብራት አጥፍቼ ልተኛ ስል የሳሎኑ በር ተንኳኳ። በሩን ስከፍት ግን ማስታወሼ ስሜቴን እንዴት ብዬ መግለጽ እንዳለብኝ አላውቅም። ልቤ ስራውን ያቆመ መሰለኝ። ዓይኔ እንደፈጠጠ አፌን ከፍቼ ተገትሬ ቀረሁ። እረ መሮጥም አምሮኝ ነበር። የማይታመን ነገር። ኡምቤርቶና ማርኮ በር ላይ ተገትረዋል። ለእኔ የሰጠኝን አይነት ሀብል አጥልቋል። ዓይኔን ጨፍኜ መልሼ የገለጥኩት በእውኔ ነው። ኡምቤርቶ በሕይወት አለ። ሁለቴ በጥፊ ደረገምኩበት። በጣም ይቅርታ የኔ ፍቅር፣ አንቺን ለመርሳት ብዬ ነው ወደ አገር የሄድኩት፣ ግን አልቻልኩም። እንዴት ነሽ? አለኝ ኡምቤርቶ። ከቤቴ ውጡልኝ! አንባረኩባቸው። ኡምቤርቶ ተጠጋኝ። ሸሻሁት። ኡምቤ! እንባዬ ቀደመኝ። ስትረጋጊ ብመጣ ይሻላል። ማርኮ፣ ዕቃዎቼን ያዝና ተከተለኝ አለ ፊቱን አዙሮ። ማርኮ ሰላም እንኳን ሳይለኝ መኝታ ክፍሌ ገብቶ የታዘዘውን ይዞ ወጣ። ትራሴ ስር ወሽቄ ያስቀመጥኩትን ሀብል አውጥቼ ለኡምቤርቶ ሰጠሁት። ሁለተኛ ዓይኑን ማየት እንደማልፈልግ እያለቀስኩ ነገርኩት። ሀብሉን እያገላበጠ ከተመለከተው በኋላ ሳመውና አንገቴ ላጥልቆልኝ ወጥቶ ሄደ። አይገርምም? ኡምቤርቶ ትዕዛዜን አክብሮ 2 ሳምንት ሙሉ ሳይመጣ ቀረ። እኔ ግን ይመጣል ብዬ ጠብቄው ነበር። ከቀናቶች በአንዱ ጭጋጋማ ደባሪ ቀን የፈረደበትን የእርግዝና መከላከያ መርፌ ተወግቼ ስመጣ ኡምቤርቶን በር ላይ ቆሞ አገኘሁት። ገላምጬ ወደ ውስጥ ገባሁ። ተከትሎኝ ገባ። ምን ፈልገህ መጣህ? ጮኩበት። ሀብሉ አንገትሽ ላይ የለም አለኝ ረጋ ብሎ። ትራሴ ስር አለልህ፣ መውሰድ ትችላለህ። የኔ ፍቅር አታስመስል። የአቢሲኒያ ቆንጆ ለምን እንደመጣው ታውቂያለሽ? ማወቅ አልፈልግም። ጸጉሬን ጨምድዶ አንገቴ ስር ገባ። አብዲ እንዲህ ስለሚያደርግሽ አይደል የምትወጂው? የአንገቴን ጠረን ምጎ ለቀቀኝ። ከሀገር ከመጣ በኋላ 15 ቀን ሙሉ የት ነበርክ? ትዕግስት ቤት? ብዙ ስራዎች ስለነበሩብኝ ትዝ አላልሽኝም። ጥሩ ለውጥ ነው። አሁን ከቤቴ ይውጣልኝ። የገዛሁት ቤት እስከሆነ ድረስ በፈለግኩት ሰዓት መውጣትና መግባት እችላለሁ። ሳልነግርሽ መሄዴ ጥፋት ነው። ልብ ያልቻለምና ተመልሼ የመጣሁ። ስለዚህ ቅርበኝ። ያን ባይን ትኩር ብዬ ተመለከትኩት። አብዲ የገደለ መስሎኝ በጣም አዘንኩ። ከሱም ጋር ተጣላው። አንተ እኮ ባለውለታዬ ነህ፣ ጥሩም ሰው ነህ። ደግሞም ናፍቀኸኝ ነበር። ለምን እንደሆነ አላውቅም፣ ከልቤ ሳቅኩ። እንደስታ ይሆን? ሳቅሽ ያምራል፣ ቆንጆም ነሽ። ወንድሜ ከከበረ ሰላምታ ጋር ስጦታ አልኮልሻል አለኝ ከኪሱ ቀይ ፈርጥ ያለው ቀለበት አውጥቶ። ቀለበት? የቀለበቱን ውበት ሳደንቅ ፈጠን ብሎ የጋብቻ ቀለበት የሚጠለቅበት ጣቴ ላይ ሰካው። ዳይመንድ ነው። አባቴ ለእናቴ ያበረከተው ውድ ስጦታ ስለሆነ አደራ ከጣትሽ እንዳይወልቅ። የወንድም እጮኛ ነኝ ጠቀስኩት። ትንሽ ቀን ነው። እኔ ደግሞ ላንተ ስጦታ አለኝ። የተነፋፈቁ ከንፈሮቻችንን አገናኘናቸው። አልጋዬ ላይ ተናፋቂው ሰላማዊ ጦርነት ተጀመረ። ኡምቤርቶ ኃይል ጨምሯል። ንከሻውና ትግሉ እንደ አብድ ሆነብኝ። የእውነት ኡምቤርቶ ተቀይሯል። ሰላማዊ ትግላችን እንዳበቃ ልብሱን ለባብሶ ዞር ብሎ ሳያየኝ እየተጣደፈ መውጣቱ ደግሞ ይበልጥ አግራሞትን ጭሮብኛል። እርቃኔን እንደተጋደምኩ ሰለሞን ዞር ብሎ ሲገባ ፈጠን ብዬ ባልጋ ልብሱ ተጠቀለልኩ። አብረን እንውላለን ብሎ ስራ ፈቶን የመጣው ኡምቤርቶ ፍጹም ተቀየረብኝ። ወሲብ ላይ ደግሞ አብዲን ራሱን ሆነብኝ። እንደ ሕፃን ልጅ አንገት ስር ሽታ ጠረኑ መንፈስን ያድሳል።
እጁ ሰውነቴ ላይ እሳት ጭሮ ሞትኩ ስል እንደገና ሕይወትን ዘራብኝ። እንደገና ሳልጠየቅ ብዙ ቀባጠር። ኧረ ተረጋጊ አለኝ ሰለሞን። ወንድሙ የላከልኝን ቀለበት አያምርም? ቀይ ነገር ያለበት ማንኛውም ነገር ያስጠላኛል። ቀይና ሰማያዊ ቀለም ምርጫዬ እንደሆነ አታውቅም? አንዱ ምርጭ። አልችልም። ልክ እንደ አብዲና እንደ ኡምቤርቶ ማለትሽ ነው? የጋብቻ ቀለበት የምታደርጊበት ጣትሽ ላይ ማድረግሽ ለምን ይሆን? እኔ እንጃ፣ ሳላስበው አጠለቀልኝ። አብረን እንውላለን ሲል የነበረው ሰውዬ እናቴን ማግኘት ፈልጋለሁ ብሎ ወጥቶ ሄደ። ቦታ አልሰጠሁትም። ሻይ ቡና ስፕሪስ ስጠጣ ዘና ስለሚያደርገኝ አቅራቢያዬ ወደሚገኝ ካፌ ሄድኩ። ስፕሪሱን አዝዤ አይኔን ለቅልውጥና አሰማራሁት። ደህና ነገር የለም። ያዘዝኩትን ሻይ ቡና ስፕሪስ ፉት ከማለቴ ሃይማኖት ተብዬው መርማሪ ሳያስፈቅደኝ ፊት ለፊት ካለው ወንበር ላይ ቁጭ አለ። ያለ የሌለውን ሲቀባጥር ቆይቶ ከኔ መልስ ሲያጣ ዝም አለ። እውነቱን ንገረኝ እስቲ፣ ስታየኝ ወንጀለኛ መስላለሁ? አልኮት ቁና ቁና እየተነፈሰ ሰላም ሲነሳኝ። ነሽም አይደለሽምም አለኝ አይኔን እየመረመረ። አልገባኝም። ወይም ወንጀለኛው ካንቺ ጀርባ ይኖራል? አሁንም አልገባኝም። አንድ ሚስጥር ልንገርሽ፣ የሟቾቹ አስክሬን ላይ ምንም አይነት አሻራ ባለመገኘቱ ወንጀለኛው ላይ በትክክል መድረስ አልቻልኩም። ግን አንድ ቀን ወንጀለኛው ቀን ጥሎት ራሱ ወደ እኔ ይመጣል። አደራ ሙስና እንዳያታልልህ ብዬው ሂሳብ ሳልከፍል ወጥቼ ሄድኩ። በተዘዋዋሪ ጋበዘኝ ማለት ነው። ቤቴ ስገባ ሰለሞን ዕቃ ቤቱ ውስጥ ጉድ ጉድ ይላል። አድርጎት ስለማያውቅ ተገረምኩ። ቴሌቪዥን ከፍቼ ሶፋው ላይ ጋደም ካልኩ በኋላ የሰማዩን ጉርምርምታ ስሰማ ውጭ ወጥቼ ቆምኩ። ንፋሱ ያኮረፈውን ሰማይ ማናደዱ ነው መሰለኝ እያፏጨ ያልፋል። ሆደ ባሻው ሰማይ መከፋቱን እንባውን በማውረድ ገለጸ። ቅዝቃዜው ወደ ሰውነቴ ሲገባ ጃኬት ለመደረብ ወደ ውስጥ ገባሁ። ሰለሞን የጣዱ ድስት አድሮበት ተበሳጭቶ ብቻውን ያኩተመትማል። የውጭው ትዕይንት ስለሳበኝ ጃኬት ደርቤ ተመልሼ ወጣሁ። ይቺ ሰዓት አብዲን ታስታውሰኛለች። የሰማይ ለቅሶ ለኔና ለአብዲ ደስታ ነበር፣ ግን ያለፈ ታሪክ ነው። አብዲ በኔ ጨክኖ ጠፍቷል። ሰዓቱ መሮጥ ልማዱ ነውና እኔን ገትሮ ነጎደ። ሰለሞን ራት አቅርቦ ሻማ ለኩሶ እየጎተተ ወደ ውስጥ አስገባኝ። የኡምቤርቶ መመለስ አብዲን የበለጠ እንዳስታውሰው አደረገኝ። ኤሚ፣ አብዲ ስቃይሽን እንጂ ደስታሽን ስለማይፈልግ እርሹ። ቆይ አንቺ አዲስ ህይወት፣ አዲስ ማንነት አትፈልጊም? ሁሌም አዲስ ማንነት፣ አዲስ ህይወት ፈልጋለሁ፣ ግን ምኞቴ እንደሆነ ይቀራል። ምክንያቱም የትላንትናው ማንነቴን አዲስ ነገር አይቀይረውም። በሩ በኃይል ተንኳኳ። ጆሮዬን ተጠራጠርኩት። ተደገመ። እየሮጥኩ ከፈትኩለት። እሱ ነው። አብዲ ጺሙ አድጓል። የጠቆረም መሰለኝ። ተጠመጠመብኝ። ሰለሞን መኝታ ቤቱ ገብቶ በሩን ወርውሮ ዘጋው። ብቻችንን ስለተወን ደስ ብሎኛል። እናቱን እንዳገኘ ሕፃን ተቅበጠበጥኩ። አብዲ፣ ይቅርታ አድርጋልኝ የመጣኸው? አንቺ ምን አደረግሽኝ? ያልገደልከውን ሰው ገላል ስላልኩ ነው። ለምን ገደልኩት አልከኝ? ፈርተሽ ከሌሎች ወንዶች ጋር ያለሽን ግንኙነት እንድታቆሚ ብዬ። ኡምቤርቶ ስለኔ ያነሳልሽ ነገር የለም? የለም። ምን ሆነህ ነው የጠፋኸው? ድሬዳዋ ሄጄ ካላ ጋር ለመታረቅ ሰላት ጀመርኩ። ከራሴ ለመደበቅ ውሌን መስጊድ ውስጥ አደረግኩ። ቤተሰቦቼ ውስጤን አላወቁ፣ በድርጊቴ ተደሰቱ። እኔ ግን እየተቃጠልኩ ነበር። አንቺ ውስጥ የተኝተሽ ታቃጥኝ ነበር። መቀበል የማልፈልገው እውነት ውስጥ የተጋድሞ እየበላኝ ነበር። ማፍቀሬን በግድ ጥላቻ ሳደርገው ከረምኩ። ዛሬ ግን ተሸነፍኩ። አፈቅርሻለሁ። አብዲ የኡምቤርቶ ልክፍት ተጋባበት። እጆቼን ይዞ እየተማጸነኝ ነው። የትም ሲጀርር ቆይቶ የመጣውን ሁሉ እየተቀበልሽ ጊዜሽን አጨርሺ። ኡምቤርቶ ሲመጣ ነው ትዝ ያለችህ? በብቸኝነቷ ጊዜ የት ነበርክ? ኤሚ፣ አይንሽን ግለጪ፣ ድራማ እየሰራብሽ ነው አለ ሰለሞን አብዲ ላይ አፍጥጦ። ሰለሞን ማንን እንደተናገረ የዘነጋው መሰለኝ። የአብዲ ፊት መለዋወጥ ሲጀምር እየጎተትኩ መኝታ ክፍሌ ይዤው ገባሁ። አብዲ ለረዥም ሰዓት ጀርባውን ሰጥቶኝ ቆየ። ከጀርባው ቆሜ
ቀስ ብዬ እጄን ወደ ደረቱ ላኩት። ወደ እኔ ዞር አቀፈኝ። ለረዥም ሰዓት ሳንነጋገር ተያየን። ልብሴን አውልቄ እርቃኔን ፊት ለፊቱ ቆምኩ። ልብሴን ኮለሉ ላይ አንስቶ አለበሰኝ። ተአምር ሆነብኝ። አፈቅርሻለሁ አለኝ እጆቼን ይዞ። ወንድ የሚያምን ልብ የለኝም። ተለጠጥኩበት። እንድታምኚ መሰቀል ነበረብኝ። በእናትህ አታላዝንብኝ። እመለሳለሁ ብሎኝ ወጥቶ ሄደ። ከመስኮቱ ባሻገር ያለው ሰማይ ላይ አፈጠጥኩ። ከአብዲ የምፈልገው ወሲብ ወይስ? የመኝታ ክፍሌ በር የመዳፍ ውርጅብኝ ታዘዘበት። ሰለሞን መስሎኝ ልጮህ በሩን በረገድኩት። ኡምቤርቶ ነው። ለሰላምታ ጊዜ አልነበረውም። የለበስኩትን ልብስ በአስገራሚ ፍጥነት ቀደደው። ጸጉሬ እስኪነቀል ድረስ እየጎተተ አልጋዬ ላይ ወረወረኝ። አስገራሚ ፍጥረት፣ አስደናቂ ችሎታ። ኡምቤርቶ ምን እንዳደረገኝና ምን እያደረገ እንደነበር ማስታወስ ባልችልም በደስታ መስከሬን ግን አውቃለሁ። ታዲያ ከሰከርኩ እንዴት የሆንኩትን ላስታውስ እችላለሁ? ኡምቤርቶ የምፈልገውን ነገር ያወቀው አሁን ነው። ኡምቤርቶ የድሮ አብዲን ሆኖብኛል። አብዲ ደግሞ የድሮ ኡምቤርቶን። መዓዛሽ ካፍንጫ አይነቀልም። ጣዕምሽ ከወንድ ልጅ ምላስ አይጠፋም። እየደጋገመ ቢበላሽ አይጠግብም። ተፈጥሮ የለገሰችሽ ወንድን መግዛት የሚችል ኃይል ያለሽ ይመስለኛል። ልዩ ፍጡር ነሽ አለኝ ኡምቤርቶ በሚመስጥ ያነጋገር ለዛ። ፍጹም ተቀይረሃል። አገር በልቴ የመጣውን ነገር ማወቅ እችላለሁ አልኮት ደረቱ ላይ ተለጥፌ። ቆንጆ፣ አብዲን ሲወጣ አግኝቼው ነበር። ምንም አላለህም? ማለቴ ሰላምታ ሰጥቶኝ ነው ሄደው። አብዲ ሰላምታ ሰጥቶ ሄደ? ማመን አልቻልኩም። ነገ ምሳ አዘጋጅተሽ ጥሪው፣ ከዛ የሆነ ሚስጥር እነግርሻለሁ አለኝ አልንጋጣቶቹን ጸጉሬ ውስጥ እያርመሰመሰ። ተስማማሁ። አስደናቂው ኡምቤርቶ ማታ እንደ ሕፃን ተረት እየነገረ ነበር ያስተኛኝ። በጠዋት ቀስቅሶ ደግሞ መጸዳጃ ቤት ይዞኝ ገባ። ወንድሙ ልብስ መቅደድም ሳያስተምረው አልቀረም መሰለኝ። የለበስኩትን ቢጃማ ከቀደደው በኋላ የሚወርደው ቀዝቃዛ ውሃ ስር ይዞኝ ገባ። ድንገት ዓይኔ ኡምቤርቶ ጀርባ ላይ ተጣብቆ ቀረ። አፉን የከፈተ ነብር ከትከሻው ዝቅ ብሎ ተነቅሷል። ወደ አገሩ ከመመለሱ በፊት ንቅሳት እንዳልነበረው እርግጠኛ ነኝ። ሰሞኑንስ እንዴት አላየሁትም እያልኩ ከራሴ ጋር ሳወራ ድንገት ንቅሳት ያምራል ሲለኝ በርግጌ ጀርባውን ለመቀባት የያዝኩትን ሳሙና ጣልኩት። ነብሩ በሕይወት ያለ ስለሚመስል ያስፈራል እንጂ ያምራል አልኩት። መልስ ሳይሰጠኝ ለቅለቅ ብሎ ከመጸዳጃ ቤት ወጥቶ ሄደ። ገላዬን ታጥቤ ከጨረስኩ በኋላ ከመጸዳጃ ቤት ስወጣ ኡምቤርቶ የለም። ሰለሞን ቁርስ አዘጋጅቶ እየጠበቀኝ ስለነበር ፎጣዬን እንዳሸረጥኩ ከጎኑ ተቀመጥኩ። ራስሽን እየሸጥሽ አይመስልሽም? አለኝ ሰለሞን በድፍረት። ፈገግታ የነገሰበት ፊቴ መኮማተር ጀመረ። ለገንዘብ ብለሽ የማንም መፈንጫ ሆነሻል ጨመረልኝ። ትንሽ እንኳን እፍረት ቢጤ ፊቱ ላይ አይነበብም። ተናደድኩ። እየተናናቀን አይመስልህም? እህቴ መሆንሽን አዘንኪ። እህቴ የሚለው ቃል ትንሽ ቀዝቀዝ አደረገኝ። ባህሪ ተቀይሯል። የማደርገው ነገር ያበሳጫል። ችግርህ ምንድን ነው? ችግሬንማ ነገርኩሽ፣ ግን አይገባሽም። ሰለሞን፣ መስማማት ካልቻልን በሰላም መለያየት ያለብን ይመስለኛል። ምክንያቱም እኔ ካንተ ጋር መጣላት አልፈልግም። የምትፈልጊያቸው ወንዶች ሲመጡ አስጠላውሽ? እነሱን እናንተን ምን አገናኛችሁ? እኔም ወንድ ነኝ። ወንድም አይደለህም ማለት አልነበረብኝም፣ ግን ሳናድድ አንዱን ክቤ ወደ ሌላው ሲሄድ ያኛው ተንዶ ይጠብቀኛል። አንዱ የሌላውን ባህሪ እየወረሰ የጠበቅኩት ቀርቶ ያልጠበቅኩት ይመጣል። የሰለሞን ግን ከሌሎቹ የተለየ ሆነብኝ። በማያገባው ነገር ጥልቅ እያለ ይበሳጫል። መቅዲ ጋር ደውዬ መታ ስራ እንድትጀምር ጠየቅኳት። አላሳፈረችኝም። መቅዲን ምሳ ለመስራት የሚያስፈልጋትን ሁሉ ገዛዝታ እንድትመጣ ገንዘብ ሰጥቼ ከላኳት በኋላ አብዲን ደውዬ ምሳ ጋበዝኩት። ደስታውን ገለጸልኝ። እኔን ያጓጓኝ ኡምቤርቶ አብዲን የፈለገበትን ምክንያት ማወቅ ነው።
የሚነግረኝ ሚስጥርስ ምንድነው? መቅደስ ካለች ስራ የሚሆነው አምሮት ቆንጆን ማስዋብ ነው። ከኡምቤርቶ ጋር የመጀመሪያ ራት የበላሁበትን ቀሚስ ለበስኩ። አይኔ እንደመቅ አድርጌ ተኳልኩ። ከንፈሬ በቀይ ሊፕስቲክ ደምቋል። በመስታወት ራሴን በደንብ ተመለከትኩት። የወሲብ ፍላጎት የመቀስቀስ ችሎታ የተካንኩ ሴት በመሆኔ ኮራሁ። የሳሎኑን በር ገርበብ አድርጌ ቁጭ ብዬ ሲጋራ እያጨስኩ እንግዶቼን መጠበቅ ጀመርኩ። መጀመሪያ የመጣው አብዲ ነበር። ጺሙን ከርክሞታል። ሀበሻዊ ውበቱ እንዳለ ነው። ግንባሬን ስሞ ከጎኔ ተቀመጠ። ሰለሞን የተቋጠረ ፊቱን ይዞ ፊት ለፊታችን ተቀመጠ። የዝምታውን ድባብ ለማባረር የአስቴር አወቀን ለስለስ ያለ ዜማ ከፈትኩ። መቅደስ ምሳ አቅርባ ቡና ለማፍላት መጣደፍ ጀመረች። ኡምቤርቶ ወደፊቱ እየመጣ የሚያስቸግረውን ውብ ጸጉር በጣቶቹ ወደ ኋላ እየገፋ ገባ። አብዲ ደንግጦ ከተቀመጠበት ተነሳ። አብዲ ለኡምቤርቶ ሲደነግጥ ማየት። ኡምቤርቶ ለሰላምታ እጁን ዘረጋ። አብዲ እኔ ላይ አፈጠጠ። ተነስቼ ወደ ምግብ ጠረጴዛው ሄድኩ። ይሄ ሰውነት አንድ ቀን እንደሚገድለኝ እርግጠኛ ነኝ አለ ኡምቤርቶ እጄን እየጎተተ። ይህን ካወቅ ካልፈ ተቀመጥ አለው አብዲ እጄን ከገባበት መዳፍ እያስለቀቀ። እንግሊዘኛ በደንብ ትናገራለህ አለው ኡምቤርቶ። አንተ ግን አማርኛ አትሞክርም አልኩት። ኡምቤርቶ ጠቀሰኝ። ቀኝ አይኔ በፍጥነት አጸፋውን መለሰ። ሰለሞን ወደ ላይ አንጋጠጠ። መጥኔውን ይስጥሽ ማለቱ እንደሆነ ገብቶኛል። በጣም ይቅርታ የኔ ፍቅር ብሎ ኡምቤርቶ ከንፈሬ ላይ ተጣበቀ። ይሄ እብደት ነው እንዴ? አብዲ እኮ የምር ኡምቤርቶ አብዲን እየተዳፈረው ነው። ቀይ ስህተት። ስገባ ስላልሳምኩሽ ነው አለኝ ወንበር ስቦ እያስቀመጠኝ። ቀስ ብዬ አይኔን ወደ አብዲ ላኩት። ፊቱ ሲያስፈራ፣ እግዚኦ የተቆጣ ነብር መስሏል። ሊፕስቲክሽን አላበላሽውብሽም፣ ዘና በይ አለ ኡምቤርቶ። በምን አወቀ? ማለቴ ሊፕስቲክ የተበላሽቶ ይሆን እያልኩ እየተሳቀቅኩ ነበር። ሰለሞንና አብዲ እየተለጠጡ ወንበር ስበው ተቀመጡ። በኡምቤርቶና በአብዲ መሃል ስለተቀመጥኩ ለቅርጫ የቀረብኩ መስሎ ተሰማኝ። ሰለሞን ፊት ለፊት የተቀመጦ በታዘብኩሽ አስተያየት እየተመለከተኝ ነው። ኡምቤርቶና አብዲ ደግሞ ለጎሪጥ እየተያዩ ቁና ይተነፍሳሉ። ቡናው በማንከሽከሻ ታቅፎ በሳት እየተጠበሰ መወቀጡን እያሰበ ይጨሳል። በሁላችንም ሆድ ውስጥ ነገር ስላለ ምግቡን ነካክተን በየተራ እየተነሳን ሶፋው ላይ ተደረደርን። አሁንም በአብዲና በኡምቤርቶ መሃል መቀመጥ አልቀረልኝም። ኡምቤርቶ የግራ እጄን ወደ አብዲ ዘርግቶ ያመጣልኝን ቀለበት አሳየው። አብዲ ጣቴ ላይ አፈጠጠ። ትናንት አላየኸው? ወንድሙን ይላከልኝ አልኩት። አትዋሺ፣ ወንድሜ አይደለም ይላከልሽ። ኤሚ ከእንግዲህ እኔ እጮኛ ናት። እብድነህ? ወንድሜን ይላከልሽ አላልከኝም? ስቀልድ ነው። ምን ያህል እንደምወድሽ እንድታውቂ ብዬ ነው የእናቴን ቀለበት ያጠለኩልሽ። አውልቀሽ ወርውሪለት አለኝ አብዲ። ለምን? ዳይመንድ ነው እኮ። ሁለተኛ ደግሞ ቀለበት ስላሰረላት ሚስት ሆነች ማለት አይደለም። እንደ ማንኛውም ስጦታ ከቆጠረችው ጣቷ ላይ ቢቀመጥ ምንም ማለት አይደለም። ነገ የሚመጣውን አታውቂምና ቀለበቱን ጣትሽ ላይ አቆየው አለች መቅደስ ብለናት። ዝም በይ ገረድ አላት አብዲ። ባለጌ ነህ ኤሚ፣ እንዳታውልቂ አለ ሰለሞን። በእንግሊዘኛ ብታደርጉት ጥሩ ነው፣ ምክንያቱም እኔ ልሰማችሁ አልቻልኩም። ለማንኛውም ከኔና ከአብዲ ማንን ትመርጫለሽ? ያልጠበቅኩት አስቀያሚ ጥያቄ ከኡምቤርቶ ተወረወረብኝ። አብዲን ካልሽ እኔ ልተውሽ፣ እኔን ካልሽ ደግሞ ከሰላምና ከጦርነት መምረጥ ያንቺ ፋንታ ነው አለኝ ኡምቤርቶ ሰማያዊ አይኖቼ ላይ ተክሎ። መምረጥ ያለብኝ ኡምቤርቶን ነው። ነገር ግን አብዲ እንደዛተው ቢገድለውስ? አብዲን መረጥኩ። ሁሉም ያልጠበቁት መልስ ስለነበር ደነገጡ። አብዲ በደስታ ሰከረ። ኡምቤርቶ ውጪ ተገትሮ ንፋስ ከወሰደ በኋላ አዲስ ሐሳብ ይዞ ተመለሰ። አብዲ አንቺን ለማግኘት የአንድ ሰው ህይወት ሊሰጠኝ ይገባል አለው ኡምቤርቶ ወደ አብዲ ጆሮ ተጠግቶ። እሰጥሃለሁ አለው አብዲ። የማንን ህይወት ነው የምትሰጠው አልኩት። ነፍስ ማጥፋት ስራው ስለሆነ ሐሳብ አይግባሽ
አለ ሰለሞን። የሆነ ልክ ያለው ለነገር እንዳለ ገባኝ። የመቅደስ ቡና የሚጠጣው አቶ ከነስኒው ቀዝቅዞ ጠረጴዛው ላይ ቁጭ ብሏል። ኡምቤርቶ ግንባሬን ስሞኝ ሄደ። አብዲም ማታ መጥቶ እንደሚወስደኝ ነግሮኝ ወጣ። ሰለሞንና እኔ ተፋጠን ቀረን። እሱም በተራው ነገር ሲያሰላስል ቆይቶ ወጥቶ ሄደ። ቁጭ ብዬ ቴሌቪዥን ስመለከት አመሻሁ። ብርሃን ተሸንፎ ጨለማ ሲነግስ ከዋክብቱን ለማየት ወደ መስኮት ሄድኩ። ክረምት ነውና ሰማዩ በጥቁር ደመና ተሸፍኖ ከዋክብትና ጨረቃ በቦታቸው አልተገኙም። ከፋኝ። ወዲያው ሰማዩ ማልቀስ ጀመረ። ሰማዩ ቁርጥሽን ወቂ፣ ከዋክብትም ሆኑ ጨረቃን ዛሬ አታገኛቸውም። እኔም ከፍቶኝ ነው የማለቅሰው ያለኝ መሰለኝ። ሞባይሌ ጮኸ። አብዲ ነው። ውጭ እየጠበቀኝ መሆኑ ስለገባኝ ቦርሳ መያዝ አልፈለግኩምና ሞባይሌን ጡቴ ስር ከትቼ በቀኝ እጄ የዘረጋሁትን ዣንጥላ ይዤ ረጅሙ ቀሚሴ ጭቃ እንዳይነካ ደግሞ በግራ እጄ ወደ ላይ ሰብስቤ ወጣሁ። ኡምቤርቶን ከሆነ ጥቁር መኪና ሲወርድ አየሁት። ሳያየኝ እየሮጥኩ አብዲ መኪና ውስጥ ገባሁ። አብዲ እያበረረ ቤት ወሰደኝ። ፊቱ ላይ ጭንቀት ይነበባል። ቀጥታ ወደ መኝታ ክፍሉ ገባን። ልብሴን አወላልቄ እርቃኔን አልጋው ላይ በጀርባዬ ተዘረርኩ። የፈረደበትን ጩቤ እያገላበጠ ሐጂ አብደላ የሚባለው አጎቱን እንደማውቃቸው ጠየቀኝ። መልስ ያላውቃቸውም ሆነ። በድሬዳዋ ከተማ ውስጥ የታወቁ ጠንቋይ ሆነው እንዴት አታውቂያቸውም ብሎ አፈጠጠብኝ። እንኳንስ የሱን ጠንቋይ አጎት የኔንም ደብተር አጎት አላውቃውም። ጠንቋዮች ሁሉን ነገር ያውቃሉ ሲሉኝ ውሸት ነው ብዬ ይከራከር ነበር። በተግባር ሳይ ግን ብሎ አብዲ ጭንቅላቱን መነቅነቅ ጀመረ። ምንም የገባኝ ነገር ስለሌለ ዝምታውን መርጫለሁ። የሰዓዳ ጓደኛ መሆንሽን ጠንቋይ አጎቴ ነገሩኝ። በረዶ ላይ የተገለበጠብኝ መሰለኝ። ከመቅጽበት በጩቤው ታፋይን ሸረከተኝ። ጮኩ። የሰዓዳን ጡት የቆረጠውን ወንድሜን ፍለጋ እኔን አጠመድሽኝ። እሱ ጅዳ እንደሄደ ቀረ። ከዛ በቀልሽን በኔ ልትወጪ ቢላሽን ሳልሽ፣ ግን ለምን ዘገየሽ አለኝ። ስለምን እንደምታወራ አላውቅም። ከእጅ ለማስገባት ነበር አፈቅርሻለሁ ያልከኝ አልኮት እያለቀስኩ። በእርግጥ አፈቅርሻለሁ፣ ግን አንቺ ከሃዲ ነሽ። ሰዓዳ ለኔ ከማንም በላይ ነበረች። ወንድምህ ነጠቀኝ። ስለዚህ ልበቀለ ወደ አዲስ አበባ መጣሁ። ይሄ ክህደት አይደለም። እንባዬ ያልቆም አለኝ። እሱ ጋር መድረሻ መንገድሽ ደግሞ እኔን በፍቅር አጥምደሽ ካንበረከክሽ በኋላ ልትገድይኝ ቀን መቁጠር ጀመርሽ። የበቀል ዘመቼ አንተ ላይ ያልሰራልኝ በማላውቀው መንገድ ወኔን አልፈሰፈስከው። ለዚህ ሁሉ ተጠያቂው እርሬ የሌለው ወንድምህ ነው። በጣም የምወዳትንና የምትወደኝን ጓደኛዬን የገደለብኝ ሰዓዲ ማለት። አብዲ አቋረጠኝ። ሰዓዳ መጀመሪያ ከኔ ጋር ጓደኝነት ጀመረች። ወንድሜን ስታይ ግን ልቧ ሸፈተ። እኔን ትታ ወደ እሱ ተገለበጠች። ባልወዳትም ትታይ ስትሄድ ራሴን እንደተናቀ ቆጠርኩ። በቀል ውስጥ ያቆጠቆጠ። ቤታችንም ውስጥ ወንድሜ እንደ መልአክ ነበር የሚቆጠረው። አባቴ ለሱ ያደላል። ውስጥ ያቆጠቆጠው ቅናት አደገ። ወንድሜ ላይ ግን መጨከን አልቻልኩም። ግን እሷ ላይ መጨከን እችላለሁ። የወንድሜን ስልክ አንስቼ ደወልኩላት። ድምጼን በወንድሜ ድምጽ ቀብቼው ስለነበር አላወቀችኝም። ከሰፈራችን ራቅ ወዳለ ሆቴል ቀጠርኳት። ወንድሜ የቀጠራት ስለመሰላት የተባለችው ቦታ በተባለችው ሰዓት አምራና ተውባ ከቻለች። የተከናነበች ሴት አድርሳ ስትመለስ የተከናነበችው ሴት እኔ ነኝ አልኮት። ከታፋዬ የሚፈሰው ደም አንሶላውን በክሎታል። ወዳለውበት ክፍል ስትገባ የጠበቀችው ሰው የለምና መጮህ አምሯት ነበር። ጸጉሯን የሸፈነችበትን ሂጃብ አውልቄ አፏ ውስጥ ጠቀጠቅኩት። እጇን ወደ ኋላ በገመድ ካሰርኩ በኋላ ሁለቱን ጡቶቿን በያዝኩት ሳንጃ ቆርጬ ጣልኩት። ጡቶቼ ተቆርጠው የወደቁ መሰለኝ። አብዲን ይበልጥ ፈራሁት። አንተ ነህ የገደልካት? ዝም በይና አስጨርሽኝ አላልኩሽም? ተጠጋኝ። ብለኸኛል። ተንቀጠቀጥኩ። እኔም የሰዓዳ ዕጣ እንዳይደርሰኝ የተባልኩትን ማድረግ አለብኝ፣ ቢያንስ ኃጢአቱን ተናዞ እስኪጨርስ ድረስ። ሁሉም ነገር በፍጥነት ተከናወነ። ደሟን ሳይ ነበር የባነንኩት። ባደረግኩት ስራ ተጸጸትኩ። እየሮጥኩ ለእናት ያደረግኩትን ነገርኳት። እንድትደርስላትም ተማጸንኳት። ፖሊስ ይዘዋል ብላ ስለፈራች አልሰማችኝም። ሹፌራችን ተጠርቶ ወደ አዲስ አበባ ጉዞ ጀመርን።
ያደረኩት ነገር ሊያሳብደኝ ደረሰ። በጣም ብዙ ቀን ከታመምኩ በኋላ ዳንኩ። አባቴ ፈርቶ ወንድሜን በጅቡቲ በኩል ወደ ጅዳ ስለላከው ወንጀሉ በወንድሜ ተላከከ እንጂ ጓደኛሽ በኔ እጅ ነው የሞተችው። የሰዓዳ ገዳይ አብዲ የጓደኛዬ ገዳይ ነበር አቀፌ ስም የኖርኩት። ከመሳም አልፎም ጓደኛዬን ካድኳት መስሎ ተሰማኝ። አንተ ነህ የገደልካት አንተ አልኩት ማመን ተስኖኝ። አብዲ ጩቤውን ፊት ለፊት ወርውሮ ጀርባውን ሰጥቶኝ ተቀመጠ። እኔንም እንደ ጓደኛዬ ግደለኝ እባክህን አብዲ አልኩት። አብዲ ጩቤውን አንስቶ ተጠጋኝ። የመኝታ ቤቱ በር ተበርግዶ ፊቱን የሸፈነ ሰው ሽጉጥ ይዞ ገባ። አብዲ ከመሸሽ ይልቅ ባለ ሽጉጡን ተጠጋው። የሽጉጥ ድምጽ ቤቱን አደባለቀው። ራሴን የሆስፒታል አልጋ ላይ ነው ያገኘሁት። እጄ ላይ ግሉኮስ ተሰክቷል። ታፋዬ በፋሻ ተጠቅልሏል። ዙሪያዬን ቃኘው። ኡምቤርቶ ቁጭ ብሎ መጽሐፍ ያነባል። አብዲ የታል አልኩት። በምን ላውቅ እችላለሁ አለኝ። ግሉኮሱን ነቅዬ ካልጋው ወረድኩ። የእግሬን ህመም አልቻልኩትም። ኡምቤርቶ ተሸክሞኝ ከሐኪም ቤት ወጣን። እቤቴ ገብቼ የተፈጠረውን ነገር ለማስታወስ ሞከርኩ። አብዲ ወደቀ። ከዛስ ተገትረው የሚያዩኝን 3 ወንዶች ጠየቅኳቸው። ኡምቤርቶና ማርኮ መልስ ሳይሰጡኝ ወደ ሳሎን ሄዱ። ሰለሞን እኔን ለማዳን ብሎ እንደገደለው ነገረኝ። ጆሮዬን ተጠራጠርኩት። አለቀስኩ። ለምን አላለቅስም? ምናልባትም ማልቀስ የለብኝም ይሆናል። ሃይማኖት ሰተት ብሎ መኝታ ክፍሌ ድረስ ሲመጣ ሰለሞን አንገቱን ደፍቶ ወጣ። የአብዲ ዘበኛ የሆነ ሰው አፍኗቸው ወደኛ እንደገባና የትኩስ ድምጽ እንደሰሙ ለጣቢያ አመልክተዋል። አብዲም ተሰውሯል። በቦታው ስለነበርኩ የማውቀው ነገር ካለ እንድነግረው ፈልጎ እንደመጣ ሃይማኖት አስረዳኝ። ካለ ፍቃዴ ቤቴ ገብተህ እየወነጀልከኝ ነው አልኩት። የፍርድ ቤት ማዘዣ ወረቀት ከኪሱ አውጥቶ ከወረወረልኝ በኋላ 3 የፖሊስ አባላትን ወደ ቤት ያስገባ። ዝምታን መረጥኩ። እንፈትሻለን ብለው ቤቱን ትርምስምሱን አወጡት። ምንም ነገር ስላላገኙ ተናደው ወጥተው ሄዱ። ሁሉም ነገር ያልፋል፣ ፍቅር ግን ለዘላለም ይኖራል አለኝ ኡምቤርቶ። ብቻዬን እንዲተወኝ ተማጸንኩት። ከፊቴ ዞር አለ። የተፈጠርኩበትን ቀን ረገምኩ። ሰው ይህን ሁሉ መከራ ይዞ እንዴት ይወለዳል? አልጌ ላይ ተጋድሜ አምላኬን ሳማርር ዋልኩ። ምግብ ስላልቀመስኩ ከንፈሬ ኩበት ሆኗል። ሰለሞን አይኑን በጨው አጥቦ መጥቶ አጠገቤ ተቀመጠ። ሰዎች ተጸይፎ በራቁኝ ጊዜ ከቅፍሽ ከተሽ የእናት ፍቅር ሰጠሽ። ለአንካሳው ልቤ ምርኩዝ ሆነሽ ተስፋን አስተማርሽው። በጨለማ ተከብቤ ውስጤን ሐዘን ሲደቁሰው ብርሃን ሆነሽ ሐሴትን ለገሽኝ። ግን ይህ ሁሉ አመመኝ። መልካምነትሽ በሽታን ገዛልኝ። የቅናት ሐረግ ልቤን ተብትቦ አቆሰለው። ማስታወሻ ደብተርሽን ሳነብ ደግሞ አይኖቼ ተጎልጉለው ወጡ። እንዴት ያለ ፍቃድ ያነብብኛል? ከዛም በተፈጠረልኝ አጋጣሚ ተጠቅሜ አብዲን ገደልኩት። ላንቺ ወንድ አብዲ ብቻ ነው። ለምን በሌሎች ቁስል እንጨት ትሰጃለሽ? ንገሪኛ ለምን አለኝ ሰለሞን እየጮኸ። ወተሽ ብረሪ ብረሪ የሚለኝ ነገር መጣ። አብዲን የገደልኩት ስለማፈቅርሽ ነው። በዚህ ንግግሩ ባልስቅ ኖሮ ይቆጨ ነበር። አንድ ግብረ ሰዶማዊ በሴት ፍቅር ታውሮ ወንድ ገደለ? ትንሽ ለጆሮ አይከብድም? ግብረ ሰዶማዊነቴን የነጠቅሽኝ አንቺ ነሽ። ታዲያ ምን ችግር አለው? ማርኮ መጥቶልኝ ላንቺ ስል ሰዶምን ተውኩ። አሁንም ላንቺ ስል ወደ ሶዶም እሳት እገባለሁ። መጀመሪያም አልወጣህም። አንተ የሰዶም አሻንጉሊት ነህ። አሁን አብዲን ገድለህ የት ነው የቀበርከው? ንገረኝ፣ አለበለዚያ ለፖሊስ ነው የማስይዝህ። ለኡምቤርቶ ሲመኝ የነበረው ወንዝ ውስጥ እንደና ሁኚ። ለረጅም ሰዓት በትራስ ተደብቄ ከቆየው በኋላ እግሬን እየጎተትኩ ወደ ሳሎን ሄድኩ። በመቅደስ ልመና ትንሽ እንጀራ ጎረስኩ። የከረመ አረቄ ስለነበር የጠርሙሱን አንገት አንቄ አፌ ላይ ደቀንኩት። የገባው አረቄ በደም ስር የተሰራጨና ሶፋው ላይ እንደተጋደምኩ እንቅልፍ ይዞኝ ጭልጥ አለ። አረቄ ጠጥቼ እንደተጋደምኩ ነጋልኝ። ከሶፋ ላይ አንስቶ አልጋ ላይ ያስተኛኝ ማን እንደሆነ አላውቅም። እኔን እስር ቤት ለመወርወር ትልቅ ምኞት የነበረው መርማሪ በጠዋት ነበር ጨምድዶ የሚወስድ ፖሊስ የላከልኝ። መቆያ የሚሆን ምግብ ከወሰድኩ በኋላ በ2 ፖሊስ ታጅቤ
እያነከስኩ ውጭ ወደሚጠብቀኝ የፖሊስ መኪና ሄድኩ። ፖሊስ ጣቢያ ስደርስ ቀጥታ ወደ ሴቶች እስር ቤት ነው የተጣልኩት። የውጭ ወሬ የጠማቸው ሴቶች አጠገቤ ተኮልኩላው በጥያቄ አጣደፉኝ። ሲያስጠሉ። ጸጥታ እንደተጠማው ቢያውቁ ኖሮ አፋቸውን በዘጉልኝ ነበር። አዲስ የመጣው መርማሪ ርህራሄ የለውም። አንዱ እንደሌሎቹ መስሎት ገንዘብ ልስጥና ፋይሉን ቀደጥ አልልኝ አለው። አጅሬ ቀጥታ ወስዶ እስር ቤት ነው የጣለው አሉ። ያስፈርድብሻል አለችኝ አንድ ወንዲላ እስረኛ። ሌላኛዋ ቀጠለች። እኔንማ ቃሊቲ ነው የሚያስገባኝ። አንቺ ሲገባሻል። የ5 ዓመት ሕፃን ልጅ ደፍረሽ ደግሞ ምህረት ትፈልጊያለሽ አለቻት ወንዲላዋ። የታባሻየሽ ደፋሪ ተብዬዋ ፈጠጠች። የ4 ዓመት ሕፃን ልጅ ቀሚስ ገልበሽ ጭኖቿ መሃል ተቀብረሽ ተገኘሽ። ከዛ እዚህ ያመጡሽ ልትክጂ ነው? አንቺስ ብትሆኚ ፍቅረኛዬ ነጠቀኝ ብለሽ አንዱን በጩቤ ዘግዝከሽ አይደል የታሰርሽው? ሁሉም የሁለቱን ጭቅጭቅ አዳማጭ ሆኗል። እንዳንቺ በየተቀጠርኩበት ቤት ያሉትን ሕፃናት አልደፈርኩም። ስለ ፍቅር ብዬ መጣላቴን አልክድም። እንደማይፈረድብኝ ደግሞ እርግጠኛ ነኝ አለች ወንዲላዋ ኮራ ብላ። ኃላፊው ዘመድሽ ቢሆንም ፋይልሽ ያለው ሃይማኖት ጋር መሆኑን አዘንጊ። እሱ ደግሞ ታውቂዋለሽ፣ ዝንፍ የለም። ደፋሪዋ ተውረገረገች። ሃርድ ሲቦጨቅበት ልክ ይገባል። ሃርድ ሲቦጨቅበት ልክ ይገባል። ያኔ እኔ በነፃ ወደ ቤቴ፣ አንቺ ደግሞ ወደ ፍርድ ቤት። ወይ ወይዘሪት ኢትዮጵያ። አንዱ አድማጭ ወደ ጆሮ ይጠጋ ብላ ሌዝቢያኖች ናቸው። አሁን ቢጣሉ ማታ ሲተሻሹ ነው የሚያድሩት። የጥላቸው ምክንያት አንቺ ነሽ አለችኝ። ጉድፈላ። አንዷን ቀድማ ልትጠብሰኝ መሆኑ ነው። ሴቱን ብሶበት አለካ። ኮሮሮ ፖሊስ ካለውበት አስገራሚ ትዕይንት ነጥሎ ሃይማኖት ቢሮ ጎለተኝ። ሃይማኖት ጭቅጭቁን ጀመረ። ዝም ማለት መብት አለኝ። መልስ ከመስጠት ተቆጠብ። የጥያቄ ማዕት ሲያሽጎደጉድብኝ ቢውልም ዝምታ መልሶ እስር ቤት ወሸቀኝ። ሌዝቢያኖቹ በፈገግታ ተቀበሉኝ። ይህን እንኳን አልሞክረውም። ፊት ነሳዋቸው። ከሰዓት በኋላ ድጋሚ ወደ መርማሪው ቢሮ ተጠራው። እንኳን ደስ ያለሽ፣ የአብዲ ገዳይ እጁን ሰጠ። ሰለሞን በቅናት ተነሳስቶ ገድሎ ወንዝ ውስጥ እንደጣለው አምኗል። ወደ ቤትሽ መሄድ ትችያለሽ አለኝ። ሰለሞንን ላናግረው እችላለሁ አልኩት። ማንንም ማናገር አይፈልግም፣ በተለይ አንቺን። በተለይ እኔን? ገንዘብ ስላልያዝኩ የታክሲ ፍራንክ በፈጣጣ ጠየቅኩት። ብድር ነው ብሎ 100 ብር ሰጠኝ። የያዝኩት ታክሲ ቀርፋፋ ነውና ቤቴ ለመድረስ ዓመት ፈጀብኝ። ለነገሩ 1 ደቂቃ ለኔ ዓመት የሆነብኝ ጊዜ ላይ ነው ያለሁት። እቤት ስገባ ኡምቤርቶ ሶፋ ላይ ተጋድሞ እየጠበቀኝ ነበር። ተናደድኩ። መኝታ ክፍሌን ቆልፌ አልጌ ውስጥ ገባሁ። ፍላጎቴ ብቸኝነት ነው። መፍለቂያውን የማላውቀው የእንባ ጎርፍ ጉንጬን እያጠበ ወረደ። ውስጤ ታሟል። ማናለኝና ህመሜን ለማልተንፍሰው ብዕሬን ጨበጥኩ። ማስታወሻዬ ሆይ፣ የሰሞነኛ ገጠመኝ ስቃይ የበዛበት ነው። ለበቀል ያደፈጠው ልቤ ለጠላቱ ተጠልፎ ሽንፈትን እያጣጣመ ነው። እንዴት ሊሆን ይችላል? ሰው ጠላቱን ያፈቅራል? ፍቅር ማለት ይሄ ነው? ጨካኞችን የዋህ፣ ደፋሪዎችን ፈሪ፣ ጠንካሮችን ደካማ የሚያደርገው ፍቅር ነው? በፍጹም። እኔን ያሸነፈኝ ፍቅር ሳይሆን የሆነ ኃይል ነው። የአብዲን ሞት ውስጥ ያልተቀበለው ምናልባትም ስላልቀበርኩት ይሆናል። አብዲ ማለት የጓደኛዬ የሰዓዳ ገዳይ ነው። ታዲያ ለምን አስበዋለሁ? ለምን አልረሳውም? አልችልም። ምስጋና ለሽንፈቴ ምክንያት ለሆነው ኃይል። አብዲ በሞተ በ5ኛው ቀን ማታ የሳሎኑ በር በኃይል ተደበደበ። ኡምቤርቶ ፈጠን ብሎ ከፈተ። ሰለሞን ነው። ከተቀመጥኩበት መነሳት አቃተኝ። እንዴት አመለጥክ ነበር ካፌ የወጣው ቃል። አብዲ እንዳስፈታው ተናገረ። መቼም ወንዝ የወሰደው አብዲ አይሆንም። ትንሣኤ ለክርስቶስ እንጂ ለአብዲ ማን ፈቀደ? ገድዬ ወንዝ ውስጥ የጣልኩት ሰው በሕይወት አለው ብሎ ከስር ሲያስፈታኝ የቅዠት ዓለም ውስጥ ነኝ ብዬ ራሴን አሳመንኩት አለ ሰለሞን። ጭንቅላቴ መጮህ ጀመረ። ሰለሞን እርግጠኛ ነህ ገድለኸዋል አልኩት። ካላመንሽኝ እሱን ጠይቂው አለኝ ባገጩ ኡምቤርቶን እየጠቆመኝ። ጉድና ጅራት። ሽጉጥ የሰጠኝ እሱ ነው። ከገደልኩትም በኋላ ለ2 ነው ወንዝ ውስጥ የጣልነው።
ሰለሞን በአማርኛ ስለሆነ የሚያወራው ኡምቤርቶ እየተወነጀለ እንደሆነ አላወቀም። አብዲን ለመግደል ስንት ቀን ተመካከራችሁ? ለምን? አልኩ ኡምቤርቶ ላይ አፍጥጬ። ኡምቤርቶ ጥፋቱን ለመሸፋፈን ሳይሞክር የሰለሞን ጉንጭ ላይ አሪፍ ቡጢ ካሳረፈ በኋላ መልሱ አንቺ ጋር ነው አለኝ። ማን የሚታመነው? አብዲስ ከሞተ እንዴት በህይወት ተገኘ? እንቆቅልሽ። ቀኑም ገሰገሰ። ሞተ ተብሎ በህይወት አለ የተባለውም ሰው አልታየ። እኛም እንዲህና እንዲያ እያልን አለን። ሰለሞንና ማርኮ ምድሩ አልበቃ ብሏቸዋል። የትኛው ባል የትኛው ሚስት ሆኖ እንደሚጋቡ ባላውቅም የሰለሞንን ክፍል ጎጆአቸው አድርገውታል። ኡምቤርቶ ለኔ ያለው ፍቅርና እንክብካቤ አልቀነሰም። በአንድ አስቀያሚ ምሽት ኡምቤርቶ ውጭ ራት ጋብዞን ወደ ቤት ከተመለስን በኋላ ክብ ሰርተን ተቀምጠን ቢራ መጠጣት ጀመርን። ቀስ በቀስ አራታችንም ሞቃልንና ሳቅ ጨዋታው ደራ። እስከ ዛሬ የደበቅኩሽን ነገር ልነግርሽ ነው አለኝ ኡምቤርቶ። ማርኮ በጣሊያንኛ ተናግሮ አቀረቀረ። ኡምቤርቶ ተንቆራጠጠ። ሰለሞን ቁና ቁና መተንፈስ ጀመረ። ኡምቤርቶ ቀጠለ። ጥሩ ሴት ነሽ፣ ቆንጆም ነሽ። ወደ ኢትዮጵያ የመጣሁት አንቺን አንቄ ለመግደል ነበር። አንቺን ገደልኩ ማለት ደግሞ ወንድሜን በቁሙ ቀበርኩት ማለት ነው። ለወንድሜ ብዬ ብቻ ሳይሆን ጭካኔን የሚያሸንፍ ኃይል ስላለሽ ነው ያልገደልኩሽ። ጥፋቴ ይቅርታ የሚያሰጥ እንዳልሆነ ስለማውቅ ይቅርታ አድርጊልኝ አልልሽም፣ ግን ተገድጄ እንደዋሸሁሽ እንድታውቂ ይፈልጋለሁ። እንግሊዘኛ ነው? የሆነ ያልገባኝ ነገር አለ። ማር፣ ከሁለት አንዳችን ሰክረናል። ለማንኛውም ለኡምቤርቶ ስቲ አብዲን መቅረብ መቻል አለብሽ አለኝ ማርኮ። ሰለሞን ቀጠል አደረገና እውነቱን ነው አለ። ማርኮን ያልገደልኩት አንቺን ለማግኘት ስል ነው። በቁሙ በሳት ባቃጥለው ደስ ባለኝ ነበር። ለምን? ወንድሜን አብዲ ለሚባል አውሬ ስለጣለው። ግልጽ ካላደረጋችሁልኝ አፋችሁን ዝጉ አልኳቸው። ቀጥታ ወደ እውነቱ ግባ አለው ሰለሞን። እኔ የማላውቀው ሶስታችሁ የምታውቁት እውነት አለ? አዎ፣ ወንድሜን ለማግኘት አንቺን መቅረብ ስላለብኝ ነው ከአንቺ ጋር የተኛሁት። አብሬሽ ባልተኛ ኖሮ ደግሞ ትርቂ ነበር። ግን የእውነት ነበር ያቀፍኩሽ። እስከ ዛሬ አብረን ያደረግናቸው ነገሮች በሙሉ የእውነት ነበሩ፣ ደስም ይላሉ። ኡምቤርቶ ስለምን እየቀባጠረ እንደሆነ የሚያውቀው አይመስለኝም። ወንድም ምን አገባው? አፈጠጥኩበት። ሶስቱም ተያዩ። እኔ ኡምቤርቶ አይደለሁም። ሰክረናል ወይስ? መንትያ ወንድሙ አልቤርቶ ነኝ። ምራቄ ደረቀ። ለመዋጥ እታገላለሁ። ከደረቀ ደግሞ እኔ በህይወት አለው ማለት ወንድሜ ያልሞተ ማለት ነው። ስለዚህ የያዝኩትን የቢራ ጠርሙስ ወረወርኩበት። ቀልበው ጠረጴዛው ላይ ያስቀመጠው። ወንድሜን በአስቸኳይ ካላገኘ ነው ነገሮች አስቸጋሪ ይሆናሉ። ሶስታችሁም ከቤት ይውጡልኝ። ወንድሜ እስኪገኝ ድረስ አብረን የምንኖረው። ቤቱን ለቅቄላቸው ለወጣ ስል አልቤርቶ እጄን ጠምዝዞ ሶፋው ላይ ወረወረኝ። ማርኮና ሰለሞን ደንግጠው ከተቀመጡበት ተነሱ። እንዲቀመጡ አዘዛቸው። ኩርምት ብለው ተቀመጡ። ወንድሜ ለአንቺ ሲል ነው ሞት አፋፍ ላይ ያለው። ለአብዲ አሳልፋ የሰጠችው ደግሞ ትዕግስት መሆኗን ደርሼበታለሁ። ልታድኙ የምትችይው አንቺ ብቻ ነሽ፣ አብዲን እጅሽ ውስጥ በማስገባት። ትዕግስት እንደዛተችው ተበቀለችኝ፣ አሸነፈችኝ። እሷ ሳትሆን እኔ ነኝ ጥፋተኛዋ። ምክንያቱም በጊዜ ሂሳቧን አልሰጠዋትም። ካለኔ ፍቃድ የትም መሄድ አትችይም። ሁለታችሁ ደግሞ እሷን ትጠብቃላችሁ፣ ብትጠፋ ትሞታላችሁ የሚል ትዕዛዝ አልቤርቶ አስተላለፈ። አንተ ማን ነህ በእኔ ላይ የምታዘው? ያለው እኮ ሀገሬ ውስጥ ነው። አውቃለሁ፣ ግን በሀገርሽ ውስጥ ማን ነው ተከብሬ የሚኖረው? እኔ ወይስ አንቺ? እኔ ነኝ። እውነቱን ነው። የሆነ አገልግሎት ፈልገሽ የትኛውን ቦታ ብትሄጂ ቅድሚያ ለነሱ ነው። ጉዳት አድርሶብሽ አቤት ብቲ አንቺን የሚሰማሽ የለም። ስለዚህ አድርጊ የሚልሽን ሳታንገራግሪ ማድረግ አለብሽ አለኝ ሰለሞን። እና ኤሚ፣ ስህተት ለመፈጸም አትሞክሪ። ካለ ፍቃዴም ከዚህ ቤት ለመውጣት እግርሽን እንዳታነሺ። እኔ ኡምቤርቶ አይደለሁም፣ አራራልሽም። ተግባባን? ክፍል 5 አምሮት። ወቅቱ የክረምት ነውና ደመናና ዝናብ በከተማዋ እየፈነጩ ለፀሐይ ዕድል አልሰጧትም። የሰጠኝን የታክሲ ፍራንክ በራት ልመልስልህ ብዬ ሃይማኖትን ቤቴ ቀጠርኩት። ሰለሞንና ማርኮ ጠባቂዎቼ ስለሆኑ ከጎኔ አይለዩም።
ከሃይማኖት ጋር ዘና ብዬ እንዳወራ በረንዳ ላይ እንዲቀመጡ ለመንኳቸው። አልጨከኑብኝም። አልቤርቶ ከሄደበት ሳይመለስ ሃይማኖትን ማግኘት አለብኝ። ሃይማኖት ዘግየት ብሎ ነው እራቱ ላይ የተገኘው። የራቱ ፕሮግራም ካበቃ በኋላ ሃይማኖት ቢራውን ሲጎነጭ፣ እኔ በቀኝ እጄ በወይን የተሞላ ብርጭቆዬን፣ በግራ ጣቶቼ ደግሞ ሲጋራዬን ሰክቼ ትረካዬን ጀመርኩ። ውሻ ቀሚስ ለብሳ ካየ የማያልፈው ሴሰኛው አባቴ ገና የ6 ወር ሕፃን እያለው ነበር ከእናቴ ጉያ ይነጠለኝ። በክፉ እንጀራ እናት እየተጠበስኩ 13 ዓመት ሞላኝ። ጡቴ ሲያጎጠቁጥ መከራ ተሸክሞልኝ መጣ። እንጀራ እናቴ ወደ ሥራ ስትሄድ አባቴ ከትምህርት ቤት እያስቀረ አብሬው እንድተኛ ያስገድደኝ ነበር። እንቢ ስለው በኤሌክትሪክ ገመድ ይገርፈኛል፣ ያንቋሽሸኛል። የማረባ መሆኔን እየደጋገመ ይነግረኛል። በአንድ የተረገመ ቀን አባቴ ክብረ ንጽሕናዬን ተረከበኝ። አልተጸጸተም። የመጀመሪያው ጠላቴ አባቴ ሆነ። አረመኔነቱ ጎልቶ ታየኝ። ዓይኑን ለማየት ተጸየፍኩ፣ ጠላሁት። እናቴ ልብስና ጫማ በወንድሟ በኩል ትልክልኝ ስለነበር ያጎቴን ስልክ ቁጥር ይዣለሁ። ስደውልለት ድሬዳዋን ለቆ አዲስ አበባ መግባቱን አስረዳኝ። የት ልሄድ? ዙሪያዬ በሾክ ታጥሮ ጨለማ ከበበኝ። የአባቴን ቤት ትቼ በደላላ አማካኝነት ሰው ቤት ተቀጠርኩ። አሰሪዎቼ ባልና ሚስት ስለሆኑ የቤቱ ሥራ ብዙም አልከበደኝም። ቀን ሲገፋ ሚስትዬ ወደ ሥራ ስትሄድ የፖሊስ ጣቢያ አዛዥ የሆነው አባወራ ከሥራው እየቀረ የኔን ቀሚስ መጎተት ጀመረ። ምን ጠልቼ ከቤት የወጣው? በጸባይ ካልወደደልሻልና በጉልበት ጭኖቼ መሃል ገባ። መሮኛልና ወደሚሰራበት ፖሊስ ጣቢያ ሄጄ አቤት አልኩ። አልታመንኩም። የተከበረውን ሰው ስም ለማጥፋት የተነሳሳ ወንጀለኛ ተደርጌ ተቆጠርኩ። ለምን? ፖሊስ ስለሆነ። ሚስቱ የለመደበት ወስላታ መሆኑን ስለምታውቅ ብር ሰጥታ አሰናበተችኝ። ሁለተኛው ጠላቴ ፖሊስ ሆነ። የመጨረሻ ዕድሌ የትምህርት ቤት ጓደኛዬ ሰዓዳ ነበረች። የሆንኩትን ሁሉ አጫወትኳት። ከመጠን በላይ ያዘነችልኝ። እናቷን አልቅሳ ለምና ቤታቸው እንደ ሙስሊም ሴት ፊቴን ተከናንቤ እንድኖር ተፈቀደልኝ። ቀን ከቤት ሰራተኛቸው ጋር ጉድ ጉድ ስልውልና ማታ ወደ ትምህርት ቤት እሄዳለሁ። ዓመታት ተቆጠሩ። ሰውነቴም ጭንቅላቴም እየዳበረ ሄደ። መከናነቢያዬን የማወልቀው ክፍሌ ስገባ ብቻ ቢሆንም የሰዓዳ ወንድም 10ኛ ክፍልን ለመፈተን ስል ነበር ዝምታዬ። ግን ውጤት አልባ ሆንኩ። የሰዓዳ እናት እንደ ልጇ ነበር የምታየኝ። አባቷም ቢሆን በክፉ ዓይን አይቶኝ አያውቅም። በአጠቃላይ ምንም የጎደለብኝ ነገር አልነበረም። ሰዓዳ ለትምህርቷ ግድ ስላልነበራት ውጤቷ እንደኔ ዝቅተኛ ነበር። ከአብዲ ወንድም ፍቅር ይዟት ስለነበር እሱን አግብታ መኖር ብቻ ነበር የምታልመው። ግን በአንድ ቀፋፊ ቀን በአብዲ ክፉ እጅ ሁለቱንም ጡቶቿን አታሞተች። ለኔ የመጀመሪያዋ ጥሩ ሴት ነበረች። ኡምቤርቶም ለኔ የመጀመሪያውና የመጨረሻው መልካም ወንድ ነበር። ሁለቱንም በአንድ ራስ ወዳድ ወንድ አጣኋቸው። ግን ራስ ወዳዱን አፈቀርሽው? አለኝ ሃይማኖት ፈታሽ ዓይኑን ተክሎብኝ። አላፈቀርኩትም። ሃይማኖት ድርድር ጥርሱን ገለጥ አደረገው። አሸነፈኝ ማለት ልቤ ተሸነፈለት። ይህ ፍቅር ካልሆነ ምንድን ነው? የሆነ ኃይል። ወደ ትረካዬ ተመለስኩ። መከራ ጠንካራ አደረገኝ። ሰዎች የነፈጉኝን በእጄ መንጠቅ እንደምችል ለራሴ ነገርኩት። ሕይወት እየመራችኝ ሳይሆን እኔ እንደምፈልገው መኖር አለብኝ። ወንዶች ከሴቶች የሚፈልጉትን በጉልበታቸው ይወስዳሉ። ሴቶች ደግሞ ከወንዶች የሚሹትን በብልሃታቸው ተጠቅመው ማግኘት ይችላሉ። እውነት ነው፣ ይቻላልም። ወንዶች በጉልበታቸው፣ እኔ በብልሃቴ። ጨዋታው ተጀመረ። የፍትህን ጦር አንግቤና ቀሚሴን ገልቤ በበቀል ፈረስ እየጋለብኩ ወንዶችን ለመቅረብ ወደ አዲስ አበባ መጣሁ። የበቀል እርካታ እንዴት ደስ ይላል መሰለህ። ኦ ዋናው አመጣጤ ግን የአብዲን ወንድም ለመበቀል ነበር። አብዲ እጅ ውስጥ ወደቅኩ እንጂ። ፍትህ የለም ብዬ በራሴ መንገድ በጣም ብዙ ከተጓዝኩ በኋላ አንተን አገኘሁህ። የተቀመጥክበትን ወንበር ሳታቆሽሽ በንጽህና ህዝቡን ለማገልገል ቆርጥ የተነሳ መሆንህን ለማወቅ ብዙ ደከምኩ። ለፍትህ የቆምኩ መኮንን እንጂ ሌባ ለመሆንህን ደረስኩበት። ታዲያ በሾክ መካከል የበቀልክ ወይን መሆንህን አትዘንጋ። ሐረግህን በሾክ መካከል እያሾለክ እንደምታልፍ እተማመንብሃለሁ።
ግንድ ሲጠነክር ደግሞ የሾሁን ውሃ ምጥጥ አድርጋ አድርቃው ሲደርቅ ራሱ ስለሚራግፍ አትጨናነቅ። ፍትህን በራሴ እያለች ወንዶችን ስትለቅም የነበረች ወንጀለኛ ፊት ተቀመጠ። ትረካዋን እየሰማ እንደሆነ ገብቷል ብዬ አስባለሁ። ሃይማኖት አቋረጠኝ። ጠርጥሬ ነበር። ለፍትህ የቆሙ ሰዎች እንዳሉ ግን አንካድ። የሉም መች ወጣኝ። አሉ። ታግለው ለመውጣት ግን አልቻሉም። ምክንያቱም ሌቦቹ ከላይ ስለተቀመጡ። አልቤርቶ በሩን ክፈቱ እያለ በሩን በእርግጫና በቡጢ እየነረተው ነው። ትረካዬን ሳልጨርስ ግን ካልሰበረው በስተቀር መግባት አይችልም። ሃይማኖት ከተቀመጠበት ተነስቶ ተንቆራጠጠ። እጅሽን ለመንግስት መስጠት አለብሽ። ለመንግስት ሳይሆን ላንተ ነው መስጠት ያለብኝ። ሰዎች እንዳንቺ እንዳይሳሳቱ እንቅፋት ላለመሆን እጥራለሁ አለ ሃይማኖት የያዝኩትን ባዶ ብርጭቆ እየተቀበልን። ግን እንዴት እያደረግሽ ነበር የምትገያቸው? አለኝ በክፉ ዓይን እያየኝ። የተለያዩ የሚሰኩ የሴት ጸጉሮች አሉኝ። ዓይኔን በጣም አድምቄ በጥቁር ኩል እኳለዋለሁ። ከንፈሬን በቀይ ሊፕስቲክ አድምቄ የወንድ ልብ የሚያንበረክክ ገላዬን በሽቶ አጥቤ ቀርባቸዋለሁ። ከዛ መርዙን በመቀዳላቸው ወይን ውስጥ ሳያዩኝ እየጨመርኩ እግታቸዋለሁ። የሴትን ራቁት ገላ ያየ ወንድ ልብ ስለሌለው መርዙን እያየ እንኳን በጨምረው አያስተውልም። አሻራዬን ላለመተው እጄ ላይ በማጠልቀው ጥቁር ጓንት ነበር የምጠቀመው። ስልክ ቁጥሬን ከሞባይላቸው ውስጥ አጠፋለሁ። የተጠቀምንባቸውን ብርጭቆዎችና የወይን ጠርሙስ መንገድ ላይ ወረውራቸዋለሁ። በቃ ጥንቁቅ መሆኔ ከወንጀሉ ነፃ አድርጎኝ ነበር። የራይት ምልክቱ መልእክት አለው? ሃይማኖት ተንቆራጠጠ። በሚገባ የቤት ስራውን የሰራ ተማሪ አስተማሪው የራይት ምልክት ደፍተሩ ላይ ሲያደርግለት ደስ ይለዋል። አስተማሪውም ጎበዝ ተማሪ ስላፈራ በስራ ይኮራል። እኔም ልክ ነኝና ራይት ያስፈልገኛል። ራሴ ባደረግኩት ራይት እደሰታለሁ። ሟቹም መሞቴ ልክ ነው እያለ ደረቱ ላይ ባለው የራይት ምልክት ይናገራል። የወይኑ መክፈቻ ወይኑን ከመክፈት በተጨማሪ ራይት በማድረግ ያገለግለኝ ነበር። ከዛ ከደረታቸው በሚወርደው ደም ፍትህን በራሴ እያልሽ ትጽፊያለሽ። አዲስ ሲጋራ ለኩሼ ከሳብኩ በኋላ ጭሱን ወደ ላይ ለቀቅኩት። ሃይማኖት እያየኝ ሳይሆን እየተመለከተኝ ነው። ደስ የሚለው ደግሞ በሟቾቹ ሌባ ጣት መጻፉ ነው። ዘውዱና አብዮት በእኔ ላይ ያደረሱት ጉዳት አልነበረም፣ ግን የበደሏቸውን ሰዎች ቁስል አውቀዋለሁ። በሌሎች ራስ ወዳድ ወንዶች የቆሰለ ልብ እኔም አለኝ። ዮሴፍ ደግሞ የምወዳትን ጓደኛዬን ነጠቀኝ። ደስ እያለኝ ሶስቱንም ገደልኳቸው። ሶስቱን ወንዶች በመግደልሽ አልተጸጸትሽም? በፍጹም። አብዲን ባለመግደሌ ግን በጣም ተጸጽቻለሁ። አባትሽንስ ለምን አልተበቀልሽውም? ድርጊቱን ሳስበው ውስጤ እንዴት እንደሚቃጠል እኔ ነኝ የማውቀው። ግን ሞት ቀድሞ ጨለፈውና እጄ እሱን በመግደል ከመቆሸሽ ዳነ። ስለሱ ሰው ባታነሳብኝ ደስ ይለኛል። ስሙ ሲነሳ ታመማለሁ። ፊቴ መቀያየር ሲጀመር ሃይማኖት ርዕስ ቀየረ። አብዲ ምኑ ያስደስትሻል? ወሲብ ላይ ያለው ክህሎት። ኡምቤርቶስ? ያከብረኛል፣ በጣም ይወደኛል። ያለውን ሁሉ ሲሰጠኝ ከኔ ምንም አይጠብቅም። ባለውለታዬ ነው። አብዲ በወሲብ ለክፎሻል። ኡምቤርቶ ደግሞ የሴት ልብ በሚገዛ ነገር አስሮሻል። ብርጭቆዬን በወይን ሞልቶ ሰጠኝ። ተቀብዬ ተጎነጨው። ግን አብዲን ከጭንቅላቴ ማውጣት አልቻልኩም። አብዲ የሴሰኝነትሽ ፈውስ ነው። ለበቀል የምትፈልጊውና እንደ ሰይጣን የምትፈሪውም ሰው ነው። ለዛም ነው ከጭንቅላትሽ ማውጣት ያቃተሽ። ኡምቤርቶ ግን እያፈቀርሽው የምትሸሽው መልአክሽ ነው። ኡምቤርቶን ታፈቅሪዋለሽ። ከአብዲ የምትፈልጊው ወሲብ ነው። እንደ አራስ ነብር እያደረገ የአብዲን ገላ የሚያዘለዝልሽ በአብዲ ውስጥ የምታያቸው የደፈሩሽ ወንዶች እንጂ የአብዲ የወሲብ ክህሎት አይደለም። አንቺ ከወሲብ ጋር የተዋወቅሽው በስቃይ ነው። ለዛ ነው አብዲ እያሰቃየ ሲጋልብሽ የምትደሰችው። አልፎ ተርፎም በፍቅሩ የተነደፍሽ መሰለሽና ለኡምቤርቶ ጀርባሽን ሰጠሽው። ግን ልብሽ ውስጥ ያለ ሰው ኡምቤርቶ መሆኑን አንቺ ሳትሆኚ ልብሽ ያውቀዋል። እውነቱ ይሄ ነው። እውነቱ ያለው እኔ ልብ ውስጥ ነው። ላወጣው አልፈልግም። ማንን ለምን ልቤ ውስጥ ይቀመጥ። አልቤርቶ በሩን ገንጥሎ ገባ። ምን እየሰራ እንደሆነ ልትነግረኝ ትችላለህ? አልቤርቶ ሃይማኖት ላይ ያፈጠጠ። ፖሊስ ነው፣ መረጃ እየሰጠሁት ነው ስለ አብዲ። ዘባረኩ። ማርኮና ሰለሞን እኔን ለሃይማኖት ትተው በረንዳ ላይ በመቀመጣቸው ቦክስ ቀምሰዋል መሰለኝ። አንገታቸውን ደፍተው በር ላይ ተገትረዋል። ኡምቤርቶን ካገኛችሁት እንደማከብረው ንገሩልኝ ብዬ መነፋረቅ ጀመርኩ። ሁሉም ግራ ተጋብተው ተያዩ። አልቤርቶ ትዕግስትን አሰቃይቶ እንዲገልልኝ ቃል አስገባሁት።
በሩ ስለተገነጠለ ብርድ ወደ ቤት እየገባ በመሆኑ ወፈር ያለ ጃኬት ለመደረብ ወደ መኝታ ክፍሌ ገባሁ። ማስታወሻዬን ለአንዴና ለመጨረሻ ጊዜ አገላብጬ ተመለከትኩት። እንጥፍጣፊ ቀለም የቀረው ብዕሬን ጨበጥኩ። የሚስጥሬ ተካፋይ ውዱ ማስታወሻዬ ሆይ፣ ውስጤ ተጎድቷል። እኔ እንደፈለግኩት ጀመርኩና ሕይወት እንደፈለገችው ጨረስኩ። ይሄ ለእኔ ሽንፈት ነው። ጥቂት ከቆየው ደግሞ ቁማሩን መበላቴን አምንና ስጸጸት እኖራለሁ። ፍትህን በእጅ አግኝቻለሁ፣ ሞትንም እንደዛው። የብዕሬ ቀለም እየተቆራረጠ ነው። የሰው ልጅ የመኖር ተስፋውም እንደዚሁ ነው። ለመሞት መወሰን እንዴት ይከብዳል! ምስጋና ለሽንፈቴ ምክንያት ለሆነው ኃይል። ክፍል 9 ምስጢር። አብዲ ኡምቤርቶንና ትዕግስትን ለአልቤርቶ በሰላም ካስረከበ በኋላ አብዲና አልቤርቶ ጥሩ ጓደኛሞች ሆነዋል። አብዲ ተቀይሮ ውሃ ሲሆን፣ ኡምቤርቶ ደግሞ የለየለት እሳት ሆኗል። መቼም ትዕንግርት ነው። አብዲ ባገባ በሳምንቱ ትዕግስትና ማርኮ ነገ በማዘጋጃ ቤት ይፈራረማሉ። ትዕግስት እንደተመኘችው ማርኮን ስታገባ እኔ ሚዜ ልሆን ነው። ይህ ሁሉ ሥራ የአልቤርቶ መሆኑን እናውቃለሁ። አልቤርቶ ያዛል፣ ማርኮ ያለ ምንም ማንገራገር ይፈጽማል። እናም በአልቤርቶ ትዕዛዝ ትዕግስት ማርኮን የግሏ ልታደርገው ነው። በነገራችን ላይ ኡምቤርቶና ወንድሙ ኢትዮጵያ ውስጥ ወላጅ አልባ ለሆኑ ሕፃናት ማሳደጊያ ማዕከል አቋቁመዋል። መልካም ነው። መኖሪያ ቤታቸውን ግን ሰው እንዲያውቀው አለመፈለጋቸው እስካሁን ለኔ ሚስጥር ነው። ማርኮም ካልተጠራ በስተቀር ድርሽ ማለት አይፈቀድለትም። እነዚህ ሰዎች ስራቸው ሁሉ እንቆቅልሽ ነው። ነገሩ በአሁኑ ሰዓት ሁሉም ነገር ለኔ እንቆቅልሽ ነው። ትዕግስት ማርኮን ከነጠቀች በኋላ ራሴን መመርመር ጀምሬያለሁ። ማን ነኝ? ማን መሆን ነበረብኝ? ለማን ስል? ሁሉም ጥያቄዎች የየራሳቸውን መልስ ይፈልጋሉ። ኤሚ ለመኖር ስትፍጨረጨር፣ የጠፋውን ለማልማት ስትተረተር፣ የፍትህ ጥያቄ ጭንቅላቷን ሲያደማው፣ እንዲሁ እንደባተለች መርዝ ጠጥታ ነው የሞተችው። እኔም እንደሷ ለጥያቄ መልስ ሳላገኝ የመሞት እየመሰለኝ እጨነቃለሁ። ኤሚ ከሞተች በኋላ ነገሮች ፍጹም ተቀያይረዋል። ትዕግስትና ማርኮ የኤሚን ክፍል ወርሰዋል። እኔ ደግሞ ማስታወሻ ደብተሯን የግል አድርጌ እንደ ዳዊት ደግመዋለሁ። ኡምቤርቶን ከሰው ወደ አውሬነት የቀየረው የአእምሮት እጦት ነው ብዬ አስባለሁ። ሁሌም ካፉ አይለያትም። አሁንም ቢሆን እንደሚያፈቅራት ነው የሚናገረው። ፍቅር አይሞትም አይደል? እኔም ማስታወሻዋን ተደብቄ ሳነብ ያገኘኋት የዳበስኳት መስሎ ይሰማኛል። አሁንም ቢሆን እወዳታለሁ። አዎ፣ አብዲ ቢረሳትም እኔና ኡምቤርቶ ሁሌም እናስታውሳታለን። ሰው እንዳያይሽ እያለ መከራዋን ሲያሳያት የነበረው ሰውዬ በሞተች በወሯ ትዳር መስርቶ ቁጭ ማለት ውስጥ አይገርምም? ኡምቤርቶ ግን እድሜ ልኩን ሴት የሚባል የሚቀርብም አይመስለኝ። ልቡ አምሮትን ይዛ ተቀብራለች። የኤሚ ማስታወሻ ደብተር ላይ 3 ባዶ ገጾች ስላገኘው ነበር የታዘብኩትን መጽሐፍ የጀመርኩት። ግን አንድ በጣም ማስፈር የምፈልገው ነገር አለ። ማርኮና ትዕግስት ሲፈራረሙ የሚሰማኝን ስሜት የኤሚ ማስታወሻ ላይ ማስቀመጥ እፈልጋለሁ። ፍቅረኛ የነበረ ሰው ሲያገባ ሚዜው እንደሆን ተፈረደብኝ። ሚዜ አልሆንም እንዳልል ከአልቤርቶ ጠቀም ያለ ገንዘብ ተቀብያለሁ። ብሩን እንዳልመልስ አጥፍቼዋለሁ። አማራጭ የለኝም። የፊርማው ስነ ስርዓት የሚፈጸመው ነገ ስለሆነ የተሰማኝን ስሜት በቀረችው 1 ባዶ ገጽ ላይ መጻፍ የምችለው ነገ ማታ ይሆናል ማለት ነው። የጠቆረውን ሰማይ ተገትሬ ስመለከተው አመሸሁ። ከከዋክብት ሌላ ምንም ነገር ሊያሳየኝ አልቻለም። እግሬ ሲዝል ጋደም ብዬ የኤሚን ማስታወሻ አገላበጡ። እኔን የሚጠብቅ 1 ባዶ ገጽ አለ። ስለ ፊርማው ስነ ስርዓት መጻፍ ጀመርኩ። ጉድና ጅራት! ከየት ልጀምር? እሺ። ሱፌን ገጭ አድርጌ ከኡምቤርቶና ከአብዲ ጋር ከማርኮ ጎን ፊቴን ዘፍዝፌ ተገተርኩ። ትዕግስት ቬሎዋን ለብሳ ሚዜዎቿን ከጎኗ አሰልፋ ትፍለቀለቃለች። የትዕግስት ጓደኞች፣ የአብዲ ጓደኞች፣ ብቻ በአጃቢ ተከበናል። ማርኮ ድንገት ትዕግስትን ተሰናብቶ ከአዳራሹ ልቅ አለ። አይኔን ጨፍኜ ገለጡ። ማርኮ የለም። ትዕግስት ራሷን ስታ በሚዜዎቿ ተከባለች። አጃቢዎች ይንጫጫሉ። ቅዠት እንጂ እውነት አይደለም እያልኩ ከራሴ ጋር ተሟገትኩ። ግን እውነት ነው። ምን እንደተሰማኝ በትክክል አላውቅም። አሁን ከምሽቱ 5 ሰዓት ሆኗል።
ትዕግስትና ማርኮ እስካሁን ወደ ቤት አልተመለሱም። ድንገት ማርኮ በሩን ከፍቶ ገባ። ተመስገን። የት እንዳመሸ ስጠይቀው ትኩር ብሎ ከተመለከተ በኋላ አቅፎ ጭምቅ አደረገኝ። አይኖቹ በስስት ተመለከቱኝ። አንድ ሚስጥር ብነግርህ ለማንም አትናገርም አለኝ። እመነኝ፣ ለማንም አልናገርም አልኩት። እንደነገርኩ ቢያውቅ ይገለኛል። ኡምቤርቶና ወንድሙ ከአብዲ ጋር እርቅ አድርገው እየኖሩ መሆናቸውን ታውቃለህ። ግን ተፈጸመ። ውድ የዮፕ ኢንተርቴይንመንት ቤተሰቦች ፍትህን በራሴ ይህንን ይመስል ነበር። ታሪኩ ትንሽ ከበድ ያለ ይዘት ቢኖረውም ግን ደግሞ አስተማሪ ነው ብለን ስላመንበት ወደ እናንተ ወደ ቤተሰቦቻችን ያደረስነው። ትረካውን ላይክ በማድረግ ፍቅራችሁን ግለጹልን። ለቻናሉ አዲስ የሆናችሁ ሰዎች ሰብስክራይብ ማድረግ እንዳትረሱ። እንዲሁም ደግሞ ሌሎች እውነተኛ ታሪኮች የሚተረኩበት ለህይወታችን ምሳሌ ይሆናሉ የሚባሉትን የኛን ታሪኮች መልሰን ወደ እናንተ የምናጋራበት ሁለተኛ ቻናል አለን። ምሳሌ ታሪኮች ይሰኛል። ሊንኩን ዲስክሪፕሽን ላይ እናስቀምጥላችኋለን። እንዲሁም ደግሞ የዮፕ ኢንተርቴይንመንት ሆም ላይ ትንሽ ከፍ ስትሉም አድራሻውን ታገኙታላችሁ። በተጨማሪ ደግሞ ምሳሌ ታሪኮች ብላችሁ የዩቲዩብ ሰርች በተን ላይ ሰርች ስታደርጉ የምታገኙት የኛ ቻናል ነው። እየገባችሁ ሰብስክራይብ አድርጉ፣ ትረካዎቹንም አዳምጡ። እናመሰግናለን። ፍቅር ይበልጣል ከክብር። ዮፕ ኢንተርቴይንመንት